ይህን የመሰለ የጊኒያት አሰራር ሙሉን ከፈለጋችሁት ኑር በኑር የሚል የዩቲዩብ ቻናል አለ። በዛ ገብታችሁ ሙሉን ተከታተሉ። እዚህ ጋር ደግሞ ባጭሩ ስነግራችሁ አንድ ማንኪያ ካሜራ፣ ግማሽ ማንኪያ ሱካር አድርጌ ለብቻ ሞቅ ባለው በጥብጬ 5 ደቂቃ የሚሆን አስቀመጥኩት። ከዛ ለብቻ ደግሞ ዱቄቱን ነፋሁኝ። ከነፋው በኋላ ማቦካበት እቃ ላይ አድርጌ ከዛ በኋላ ደግሞ 2 ማንካ ኒሻ እና ግማሽ ካሳ በሚጠጣበት ሻይ በመንጠጣበት በዛ ግማሽ ካሳ ሐሊብ የሚጠጣውን ሐሊብ አደረኩኝ። ከዛ ትንሽዬ ጨው አደረኩ። ዱቄት የተጠቀሙት 1 ካሳ ከግማሽ ነው። እንደዚህ አድርጌ ይሄን የመሰለ ምግብ መሽሆነ ጌማት ሰርቻለሁ። ሰርታችሁ ሞክሩት፣ ትወዱታላችሁ። ይህን የመሰለ የጊኒያት አሰራር ሙሉን ከፈለጋችሁት ኑር በኑር የሚል የዩቲዩብ ቻናል አለ። በዛ ገብታችሁ ሙሉን ተከታተሉ። እዚህ ጋር ደግሞ ባጭሩ ስነግራችሁ አንድ ማንኪያ ካሜራ፣ ግማሽ ማንኪያ ሱካር አድርጌ ለብቻ ሞቅ ባለው በጥብጬ 5 ደቂቃ የሚሆን አስቀመጥኩት። ከዛ ለብቻ ደግሞ ዱቄቱን ነፋሁኝ። ከነፋው በኋላ ማቦካበት እቃ ላይ አድርጌ ከዛ በኋላ ደግሞ 2 ማንካ ኒሻ እና ግማሽ ካሳ በሚጠጣበት ሻይ በመንጠጣበት በዛ ግማሽ ካሳ ሐሊብ የሚጠጣውን ሐሊብ አደረኩኝ። ከዛ ትንሽዬ ጨው አደረኩ። ዱቄት የተጠቀሙት 1 ካሳ ከግማሽ ነው። እንደዚህ አድርጌ ይሄን የመሰለ ምግብ መሽሆነ ጌማት ሰርቻለሁ። ሰርታችሁ ሞክሩት፣ ትወዱታላችሁ።